ማካፈላችሁ ቃል ዘፍጥረት ምዕራፍ 18 ከቁጥር 1 ጀምሮ ነው። የተስፋን ቃል ማደስ በሚል ምዕራፍ 18 ከቁጥር 1 ጀምሮ እስከ 15 ያለው ታስማንባለው። በቀትርም ጊዜ እርሱ በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ የአድባር ዛፍ ተገለጠለት። ዓይኑንም አነሳና እነሆ 3 ሰዎች በፊቱ ቆመው አየ። ባያቸውም ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ወጣ፣ ወደ ምድርም ሰገደ። ይህም አለ፣ አቤቱ በፊትህ ሞገስ አግኝቼ እንደሆነ ባሪያህን አትለፍ ብዬ እለምናለሁ። ጥቂት ውሃ ይምጣላችሁ፣ እግራችሁን ታጠቡ፣ ከዚች ሰዓት በታች እረፉ፣ ቁራሽ እንጀራም ላምጣላችሁ፣ ልባችሁንም ደግፉ፣ ከዚህ በኋላ ትሄዳላችሁ። ስለዚህ ወደ ባሪያችሁ መጥታችኋል። እነርሱም እንዳልክ አድርግ አሉት። አብርሃምም ወደ ድንኳን ወደ ሳራ ዘንድ ፈጥኖ ገባና 3 መስፈሪያ የተሰቀለ ዱቄት ፈጥነሽ አዘጋጂ፣ ለውሺው እንጎቻም አድርጊ አላት። አብርሃምም ወደ ላሞቹ ሮጦ እጅግ የሰባ ታናሽ ጥጃ ያዘና ለብላቴናው ሰጠው፣ ያዘጋጅም ዘንድ ተቻኮለ። እርጎና ወተት ያዘጋጀውንም ጥጃ መጣ፣ በፊታቸውም አቀረበው። እርሱም ከዛፉ በታች በፊታቸው ቆሞ ነበር። እነርሱም በሉ። እርሱም ሚስት ሳራ ወዴት ናት? እነርሱም ሚስት ሳራ ወዴት ናት? እርሱም በድንኳን ውስጥ ናት አላቸው። እርሱም የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ በእውነት እመለሳለሁ፣ ሚስት ሳራ ልጅን ታገኛለች አለ። ሳራም በድንኳን ደጃፍ በስተኋላ ሳለች ሰማች። አብርሃምና ሳራም በእድሜያቸው ሸምግለው ፈጽመው አርጅተው ነበር። በሴቶችም የሚሆነው ልማድ ከሳራ ተቋርጦ ነበር። ሳራም በልቧ ስትል ሳቀች፣ ካረጀው በኋላ በእውኑ ፍትወት ይሆንልኛልን? ጌታዬ ፈጽሞ ሸምግሏል። እንግዲህ አብርሃምን አለው፣ ካረጀው በኋላ በእውኑ እወልዳለሁ ስትል ሳራ ለምን ሳቀች? በእውኑ ለእግዚአብሔር የሚሳነው ነገር አለን? ዛሬ ዓመት እንደ ዛሬው ጊዜ ወደ አንተ እመለሳለሁ፣ ሳራም ልጅን ታገኛለች። ሳራም ስለፈራች አልሳኩም ስትል ካለች፣ እሱም አይደለም ሳቅሽ እንጂ አላት። ኢየሱስ ያድናል። እንቀመጣለን። የተስፋ ቃል ማደስ። ኢየሱስ ያድናል። አሜን። ያድናል። የሚገርመው ነገር እዚህ ጋር ያለውን ቃል ስንመለከት አብርሃም በድንኳኑ አጠገብ ጋር ተቀምጧል። ነገር ግን እነዚህ 3 እንግዶች ወደ ማን ነው የመጡት? ወደ አብርሃም ነው የመጡት። አብርሃም የሚያወራው ምንድነው? ለልባቸው የሚደግፋቸውን ቁራሽ እንጀራ ነው የሚያወራቸው። እነሱ ግን አብርሃም ካለበት የሚያወጣውን ነገር ይዘው ወደ አብርሃም እንደመጡ ግን አብርሃም አያውቅም። ከዚህም የተነሳ ቁራሽ እንጀራ ብሎ ነው የጀመራቸው። ከዛ በኋላ ግን አብርሃም እሺ ብለው ከታዘዙት በኋላ አብርሃም ወዴት ነው ሄደው? ወደ ጥጃው ሄዷል፣ ወደ እንጀራው ሄዷል፣ ወደ ወተቱ ወደ እርጎ ሄዷል። የሚገርመው ነገር ግን ሁሉንም ሰብስቦ ይዞላቸው መጥቷል። በሚገርም ግብዣ እየጋበዛቸው ነው። አብርሃም እስከ ዛሬ ዋጋ ከፍሎበት የመጣበትን መንገድ መልስ ይዘውለት እንደመጡ ግን አያውቁም። ለምን? የተስፋው ቃል ምን ብሎበታል? ዘግይቶበታል። የተስፋው ቃል የተነገረው ልጅ አልመጣም። ለዚህ ወደ 15 ጋር ስንመጣ አብርሃም ፈርቶ ባየው ጊዜ እግዚአብሔር መጣና አብርሃም ወይ አትፍራ ነው፣ እኔ ላንተ ጋሻ ነኝ፣ ዋጋ እጅግ ታላቅ ነው። ሊመጣ የሚገባው የተስፋው ቃል ልጅ ምን ይላል? ይመጣል። አብርሃም እንደዛ እየተነገረው ያለ አብርሃም ግን በጣም በውስጡ ያዘነ ሰው ነው። እነዚህ ሰዎች ወደዚህ ሰው ሲመጡ በሰውም በመላእክትም ተመስለው ይምጡ፣ ግን አንድ ነገር አለ። ከ24 ወደ 25 የሚያስገባው የተስፋውን ቃል የሚያስፈጽም የተነገረለትን ልጅ የተስፋው ልጅ ይስሐቅ ይመጣል። ብዙ በህይወታችን የተስፋ ቃል ተነግሮን እያለ ነገር ግን ባለመሳካቱ ወይም ባለመሆኑ የተነሳ ብዙ የምናዝን ሰዎች አለን። ነገር ግን አንድ ነገር ዛሬ መልሳለኝ። እግዚአብሔር ተናግሮ ከሆነ የተስፋውን ቃል ይፈጽም ዘንድ እግዚአብሔር እንደ ሰው አይደለም። እሱ እግዚአብሔር ነው። እግዚአብሔር ተናግሯል። አዎ። የተስፋን ቃል ይፈጽማል። አዎ። ተናግሮ የሚፈጽም አምላክ ነው። አዎ። እግዚአብሔር ያለውን ያደርጋል። እኔ ወደ 12 ጋር ስመጣ እግዚአብሔር ራሱን ታምኖ ነው አብርሃምን ከአባት ከዘመዶች እኔ ወደ ማሳይ ምድር ውጣ ሲለው የተስፋውን ቃል በህይወቱ ሊፈጽም ስለፈለገ አብርሃምን በ12 ነው የጀመረው።
አብርሃም ግን 15 ላይ ሲደርስ ግን ተስፋ ቆርጦ ቆሟል። በቤቱ የተወለደው የደማስቆ ሰው ኤሌዘር እሱ ይወርሰኛል ብሎ ፈርቶ ነው የቆመው። እግዚአብሔር ግን ወደ አብርሃም ሲመጣ ግን እንደዚህ አለው፣ በቤት የተወለደው ሰው አይወርስም፣ ከጉልበት የሚወጣው እሱ ይስሐቅ ምን ይልሃል? ይወርስሃል። ምንም ቢዘገይብህ፣ ተስፋም ቢቆይ፣ ብዙ ነገሮች ቢሆንብህ፣ እኔ የተናገርኩት የተስፋ ቃል በህይወት ባንተ ላይ ምን ይሆናል? ይሆናል፣ ይፈጸማል። ኧረ አሜን። እስቲ ተነስተን ይፈጸማል በእኔ ህይወት በሉት። እግዚአብሔር ያለኝ በህይወቴ ይፈጸማል በሉት። ደግማችሁ በሉት። እግዚአብሔር ሰው አይደለም። ኧረ አሜን። ተናግሮ የሆነ ወቅት ላይ እኔ ዛሬ ይህን ነገር መፈጸም አልችልም ብሎ ወደ ኋላ የሚመለስ አምላክ የለንም። ተናግሮ መፈጸም የሚያውቅ እግዚአብሔር ያንቺ የኔ አምላክ ነው። ኧረ ኢየሱስ ያድናል። እስቲ አሜን። ያድናል። ብዙ ሰዎች ተስፋ ቃል ተናግሯቸው አንድ ነገር ነው። ዛሬ እግዚአብሔር ሲያስተምረኝ በአንድ ነገር አስተማረኝ። እግዚአብሔር የትንቢት ቃል ያመጣል፣ ይናገራል፣ ለሰዎች የሚለውን ይላል። ከዛ ግን ምን ይሆናል? ዛሬ ተስፋ ቃል መጣ፣ ነገ መፈጸም መብቱ ነው። የዛሬ ዓመት መፈጸም መብቱ ነው። የዛሬ 5 ዓመት መፈጸም መብቱ ነው። ብቻ ማን ይናገር? ቁጭ እንላለን። ማን ይናገር? ይኸውልህ በአብርሃም ህይወት ላይ እግዚአብሔር ተስፋ ቃል ተናግሮ 25 ዓመት ነው ያስጠበቀው። እነዚህ ሰዎች ደግሞ መጥተው ደግሞ ስንት ዓመት አስጠበቁት? 1 ዓመት። ተመልከት፣ 1 ዓመት እንደገና ጨመሩበት። 24 ዓመት ጠብቋል። ሰዎቹ መጥተው ደግሞ እንደገና የዛሬ ዓመት አሉት፣ ዓመት ጨመሩበት። ለመሰለ እናት በማህፀኗ ውስጥ ልጅ እንዴት ሆኖ አጥንት እንደሚገጣጠም አታውቅም። ነገር ግን ሰሪው ግን ያውቃል። ያ ተገጣጥሞ አካል ለብሶ እስከሚወጣ ድረስ ምን ያህል ጊዜ ይፈጃል? የ1 ዓመት ጊዜ ይፈጃል። ስለዚህ የዛሬ ዓመት በዚሁ ጊዜ እንመጣለን። የተነገረ የተስፋ ቃል ምን ይላል? ይፈጸማል። ኧረ አሜን። ብዙ ሰዎች ነው ያለው። አንዳንድ ሰዎች ምን ያደርጋሉ? ዛሬ ተናግሯቸው በማክሰው በቃ ይሄ ውሸታም መንፈስ ነው፣ ደሞ እዛ ጋር ሄዳሉ። ያኛም ደሞ ውሸታም ነው። ውሸታም ራሳቸው ናቸው። እግዚአብሔር ከተናገረ እሱ ክብሩን ይውሰድ። ኧረ አሜን። የተስፋ ቃል ይፈጽም ዘንድ እግዚአብሔር ሰው አይደለም። እኔም እንደዚህ ነው። በዚህ ሰሞን እግዚአብሔር ያስተማረ ብዙ የተስፋ ቃሎች ለረጅም ዘመናት የሚቆይ ተስፋ ቃል አለ። በእለቱ የሚፈጸም አለ፣ በወሩ የሚፈጸም አለ፣ በማግስቱ የሚፈጸም አለ፣ በሳምንቱ የሚፈጸም አለ፣ በአመታት ቁጥሩ የሚፈጸም አለ። ፈጻሚውና አድራጊው ግን በሰማይ ያለው ዙፋኑ ጌታ ብቻ ነው። እሱ ማን ነው ሲባል እግዚአብሔር ነው። ተስፋን የሰጠ ደግሞ ምንድነው? የታመነ ነው። ኧረ ኢየሱስ ያድናል። እነዚህ ሰዎች መጥተው አብርሃም አግኝቷቸው እንሱ ስለ ቁራሽ እንጀራ ልባቸውን ስለሚደግፍ ወደ እኔ እግዚአብሔር ያመጣችሁ ብሎ እነሱ ነው እየተንከባከበ ያለው። በአብርሃምና በሳራ ልብ ውስጥ ያለውን ሐዘን እንደሚፈቱት ግን አላወቀም። ለዚህ ነበር ሳራ ስትሰማ ሳቀች። አው ሳራ አላየችም። የሴቶች ልማድ ከሷ ተወስዶባታል። ባሏም አርጅቷል፣ እሷም አርጅታለች። ከዚህ በኋላ መሄድ ወዳለባቸው ይሄዳሉ ብላ ታስባለች እንጂ ወደ ሞት ድጋሚ ወልዳ ታርሳ ምናምን የተስፋ ቃል አያለው ብላ አልጠበቀችም። ስለዚህ የተነገረው ተስፋ ቃል ቢያስቃትም በውጭ ያለው ሰው ሳራ ስቃለች ብሎ ሲል ደንግጣ እኔ አልሳኩም ብላ ብትልም የተነገረው ተስፋ ቃል ይፈጸም ዘንድ ግን ግድ ነው። ኧረ ኢየሱስ ያድናል። አሜን ያድናል። ዛሬ አንደገል በላችሁ፣ ባንደገል ባርካችሁ። እግዚአብሔርን በመጠበቅ እግዚአብሔርን በመፍራት ዘመናችሁ ይለቅ። በህይወት ዘመናችን ላይ እግዚአብሔርን ባለመፍራት ባለመጠበቅ ነው ብዙ ነገር የምናበላሸው። በህይወታችን ዘመን ላይ እግዚአብሔር ወደኛ ህይወት ይዞት የሚመጣው ነገር ትንንሽ ነገር አይደለም፣ ትልቅ ነገር ነው። ለዚህ ነበር አብርሃምን እንዴት እንደመረጠው የምድር ሁሉ አባት። እኔ በጣም የሚገርመኝ አብርሃም ላይ ሳይ አንድ ነገር ነው። አብርሃም ልጅ አልሰጠኝም ብሎ እንደዛ ጉረምርሞ እግዚአብሔር መጣና አብርሃምን ይዞት ወዴት ወጣ? ወደ ደጅ ይዞት ወጣና የሰማይ ኮከብ ቁጥር አለው። ቆጥሮ መጨረስ ይችላል? አይችልም። ዘርህ እንደዚህ ይበዛል፣ እንደዚህ ነው ያንተ ዘር እየተባለ አብርሃም ግን እዚህ ጋር ደግሞ ተስፋ ቆርጦ እናየዋለን። ይሄ ሰው ባህሪ ነው። ከዛ በኋላ ግን የሆነለት ነገር ምንድነው? ልክ መተው ሲነግሩት የዛሬ ዓመት በዚህ ጊዜ በዚህ ሰዓት ወደ አንተ እንመጣለን፣ የተነገራችሁ የተስፋ ቃል ይፈጸማል፣ ልታቅፈው የሚገባው ይስሐቅ ተወልዶ ይታቀፋል። ኧረ አሜን። ዛሬ ይሄ መንፈስ በቤታችሁ ይግባ።
የመጡት እነዛ የዛሬ ዓመት ብለው ሲሉ 25ኛው ዓመት ላይ የሚፈጸመውን የትንቢት ቃል ይዘው ነው የገቡት። ኧረ አሜን። ያድናል በልስ። ይሄ ሰው ሽምግልና ይዞታል። የተስፋው ቃል የሚፈጸመው በ100 ዓመቱ ነው። 25 ዓመት ጠብቆታል። ነገር ግን 100ኛው ዓመቱ ላይ ነው ይስሐቅ የሚወለደው። ኧረ አሜን። ለዚህ ነው ነገሯ ከተፈጸመ በኋላ ልክ እኔ እንደሳኩኝ እናንተም ሳቅ ይሁንላችሁ፣ እኔ እንደተደሰትኩ እናንተም ተደሰቱ። ለምን ተብሎ ሲባል እቺ ሰው ዘመኗ ሁሉ በምንድን ነው የጨረሰችው? በሐዘንና በለቅሶ ነው የጨረሰችው። እኔን ያየ ኧረ አሜን። ዛሬ አንድ ነገር ልበላችሁ፣ በህይወት ዘመናችሁ ላይ እግዚአብሔርን ቆም ብሎ የመጠበቅ መንፈስ ይሰጣችሁ። ኢየሱስ ያድናል። እኔ አንድ ጊዜ አንድ ትንቢት መጣልኝና ያ ትንቢት ቃል አይፈጸምም እና አብረውኝ የሰሙ ሰዎች ይመጡና ይሄ ትንቢት ቃል አይፈጸምም፣ ልጁ ግን ውሸቱን ነው እንዴ ይላሉ። እኔ ደግሞ ምን ላለ መሰል እውነቱን ነው። የምታግዥለት አንቺም ትንቢት ስለምታመጭ ነው አሉ። ኧረ አሜን። በቃ ለምን እንደዛ ያረግሻለሁ? እኔ እግዚአብሔር የሰጠኝን ትንቢት ቃል ስሙኝ፣ ተቀበሉኝ፣ አሜን በሉኝ እያልኳችሁ የሌላውን አሜን አልልም ብዬ የምልበት መንፈስ የት አለኝ አልኳቸው። ለምን አማኝ ማለት ምንድነው? ሌላው ሲናገር መቀበል፣ አንተም ስትናገር መቀበል። ትልቁ በቤተ ክርስቲያን ላይ ያለ ነገር ምንድነው ሲባል የአማኞች ትልቁ ሀብት ሲባል ምንድነው? ያለ እምነት እግዚአብሔር ማስደሰት አይቻልም። አማኝ መሆን ነው። ኢየሱስ ያድናል። ለዚህ ነበር ሳራ እንደዚህ አለች። በተቀመጠችበት ቦታ ላይ ብድግ አለችና ወደ ቤተ መቅደስ ሄደች። እንዲህ አለች፣ እቺ አጠገቧ ጋር ያለችው የት ልታደርሳት ነው? ወደ ቤተ መቅደስ ነው የምታደርሳት። ማን? ፍናና። ለሐና ፍናናን ባይፈጥርላት ኖሮ የትንቢቱ ቃል አይፈጸምም ነበር። እግዚአብሔር ግን እንደዚህ ሲያት ሳራን ሐናን ሲያት ደካማ ሆነችበት። ማንን አዘዘላት? ፍናናን አዘዘ። አንዳንድ በቤተ ክርስቲያን እነ ፍናና ሲታዘዙልን ለምን እነ ፍናና ታዘዙልን ብለን አንበል። ለመሰላችሁ እነ ፍናና ቤተ ክርስቲያን ከሌሉ እኛ ወደ ቤተ መቅደስ መቸኮል አንችልም። ከገባህ አሜን በል እባክህ። ደግመ በለው እባክህ፣ ደግመ በለው በእናትህ። ስለዚህ ደግሞ የምታረጋት ምንድነው? ሐናን ነገር የምትፈልጋት ልክ ወደ ቤተ መቅደስ ሲሄዱ ነው። ጸሎቷ እንዳይሰማ፣ ጩኸቷ እንዳይሰማ ሰፈር ጓር ለምታገኛት ልክ ወደ ቤተ መቅደስ ስለታቸውን ሊያደርሱ ሲሄዱ ማበሳጨት ትጀምራለች፣ ማስቆጣት ትጀምራለች፣ ማናደር ትጀምራለች፣ ከጸሎቷ ልታበላሽባት። ድንገት ግን አንድ ቀን ሐንሾ በራላትና እየበሉ እየጠጡ ብድግ ብላ ተነሳ ወደ ቤተ መቅደስ ገባች። ፍናና አቁሚ እዚህ ጋር እስቲ አሜን በል እባክህ። እነ ፍናናዎች ዛሬ ያቁሙ። ሄደችና እዛ ጋር ስደርስ ደግሞ ማንን አዘጋጅቶ ጠበቃት? ኤሊን አዘጋጀላት። ኤሊ ደግሞ ጠጋለና ሲያት እያነበነበች ነው። አትቆርጥም፣ ይሄ ስካር ነው ብሎ አየናት። ቢላት ሴትዮዋ አትቆርጥም። ሐና እያነበነበች ነው ያለችው። ስለዚህ ምን አደረገ? ጠጋለና ስጋርሽ አልበረደም እንዴ? በቃ ትንሽ ነው ወደ ኋላ አድርጊው እንጂ አላት። እቺ ሰው ከቤተ መቅደስ ሲመለሱ የወይን ጠጃቸውን ጠጥተው የሚሰክሩበት ሰዓት ነው፣ የሚጠጡበት የሚደሰቱበት። ሐና እንደዚህ እንደምትላት ሴት አይደለችም አለች። ልቧ ያዘነባት በውስጧ ተወራርዳ የመጣች የተስፋ ቃሏን ለመቀበል የመጣች ሴት ናት። ምናምንቴ ሴት አይደለችም። እንደ ምናምንቴ እንድታት አልፈቅድልም። በእናትሽ አሜን በሉ። ተነስተን በእናትህ አሜን በሉ። ዛሬ ማንንም አልፈቅድለትም። እንደ ምናምንቴ የመታየት ዘመን አበቃ። በእናትህ አሜን በል እባክህ። ፈይዋክሻል። ከዚህም የተነሳ እንደዚህ አለ፣ ልባ ያዘነ። እኔ ግን ያው ኤሊ በልብ ያለውን ነገር የነገርኩት ለእግዚአብሔር እንጂ ለአንተ አይደለም። አንተ የምታው ከንፈሬ ሲንቀሳቀስ ማነብነቤን ነው። የውስጤን የሚያውቅ ግን እግዚአብሔር ብቻ ነው። ኢየሱስ ያድናል። አሜን ያድናል። ጨርሳ ከእግዚአብሔር ጋር ተመልሳ መጣች። ከዛ በኋላ በሐና ፊት ሐዘን ምን አልታወልባት አልታየባትም። ይሁን ከጌታ ጨርሶ የሚመጣ ሰው በፊቱ ላይ ሐዘን አይታይበትም። ኧረ ኢየሱስ ያድናል። አሜን ያድናል። በጣም ደስ የሚያሰኘው እኮ ይሁን እግዚአብሔር አይደለም ወንድ ልጅ እሰጥሻለሁ ጸጉሩን ምላጭ ሳይነካው ጡት በጣለ ጊዜ እኔ ጋር ታመጭና ትሰጪኛለሽ፣ እኔ ደግሞ ለቤተ መቅደስ አደርጋለሁ አላላትም። ሴትዮዋ ራሷ ናት ሐና የተስፋ ቃል ለእግዚአብሔር የገባችው። ታዘዘችለት። እኔ አለችው ብትወድ ብትፈቅድ ብትቀበለኝ ወንድ ልጅ ብትሰጠኝ ራሱ ምላጭ አይነካም ጡት በጣለ ጊዜ ወዴት ታመጣው? እዚህ ነው የማመጣው። አሜን ያድናል። እስኪ ይታየኛል የሚል ነገር የላችሁ?
እዚህ ቤት ያላችሁ ሰዎች የሆነ ነገር አይታያችሁ? አልታያችሁ? እኔ ግን አንድ ነገር ታይቶኛል። ሊመጣ ያለ ክብር አለ። ሊመጣ ያለ ክብር። ኤሊ በቤተ መቅደስ ቁጭ ብሎ አልታየውም። ሐና ግን መጣችና ታያት። ቤተ መቅደሱ ባዶ ነው። ሰው ያስፈልገዋል። በእናትህ አሜን በልባክ። ያድናል በልባክ። ታያት ገብታ ስታነበንብ አየችው። በቃ ይሄ ቤት ምን ያስፈልገዋል? ሰው ያስፈልገዋል። ልጅ ያስፈልገዋል። ከዳን እስከ ቤርሳቤ ድረስ ቃልና ትንቢት የሚያመጣ ልጅ ያስፈልገዋል። እንደ ፍናና ልጆች እኔ ለምኜ የማመጣው ልጅ ሰፈር አይቀርም። እኔ የማመጣው ግን ለምኜ የማመጣው ልጅ እዚህ ቤተ መቅደስ ውስጥ ነው። በእናትህ አሜን። ያድናል። እንቀመጣለን። ያድናል። እኔ እግዚአብሔር መንፈስ በቅርብ ዘመን በርቃትላችሁ ትልቅ የእግዚአብሔር እጅ ግን አለ። የእግዚአብሔር መንፈስ ግን እንደሚመጣ ግን እርግጠኛ ሆኛለሁ። ለመሰለ ነገር ሲመጣ ያለ ለቅሶ ያለ እንባ አይመጣም። ቤተ መቅደስ ውስጥ ቤተ ክርስቲያን ውስጥ እና እቺ ሴት አየችና በቃ ልጅ ሁሉን ነገር ከእግዚአብሔር ጋር ጨርሳ ተመልሳ ስትመጣ በሐና ፊት ላይ ሐዘን አልታየም። ደግሞ አልታየም። ስለዚህ በላይ ጠጣች። ወዴት ሄደች? ወደ ቤቷ። ሕልቃናም ሚስቱን አወቃት። ኧረ አሜን። አንድ ነገር እኮ ከፊት ነግሯታል። ከአስር ልጅ አልበልጥብሽ። አትበልጥ። እኔ እኮ በጣም ነው የምወድሽ። አትውደደኝ። ለምንድን ነው የማልወድሽ? በጣም ነው የምወድሽ። እኔ እንደዚህ የለኝም። ሊመጣ የሚገባው ልጅ አለ። ሊመጣ የሚገባው ራእይ አለ። ሊመጣ የሚፈጸም ትንቢት አለ። እረ ኢየሱስ ያድና። ቁጭ አድርጎ የሚያላቅሳት ደግሞ የሚገርመው ማህፀኗን የዘጋው ማን ነው? ማን ነው የዘጋው? ማን ነው የከፈተው? በእናትህ አሜን በልባክ። ይሄ ማህፀን ተዘግቶ የሚከፈት የሚወለዱ ልጆች አሜን ያድናል በልስ። ስለዚህ እንደዚህ አለች፣ አመጣዋለሁ ጡት ጥሎ በጣለ ጊዜ ይዤው እመጣለሁ። መታ ደቆመችና ለኤሊ ያኔ ብላን የነገረችው እዚህ ጋር ቆማ የምታለቅስ የነበረችው ሴት ምናምን ብላ ታሪኳን ከተረከችው በኋላ ያዘችውን ልጅ ምን አደረገችው? ለብዙ ዘመን ያለቀሰችበት የጮኸችበትን ልጅ ይዤው ልሂድ አይደለም ያለችው። የገባችውን ተስፋ ቃል ልትፈጽም አምጥታ ልጇን በቤተ መቅደስ አስቀምጣው ሄደች። ሳሙኤል ደግሞ እንደ ተራ ልጅ አይደለም። የኤሊ ልጆች በመገናኛ መስመር ላይ ኃጢአትና ዝሙት ሲሰሩ በዚህ ዘመን ይሄ ዘመን ነው የኤሊ ዘመን። ብዙዎች በቤተ ክርስቲያን ዝሙት እየሰሩ እየወጡ የሚሄዱበት ዘመን፣ ቆሻሻ ዘመን ይሄ ዘመን ነው። የኤሊ ልጆች የካህን ልጆች ሆነው በመገናኛ መስመር ላይ ዝሙትና እርኩሰት እየሰሩ በድፍረት ሲንቀሳቀሱ፣ በቤተ መቅደስ ውስጥ ግን በመጋረጃው ስር ላይ የተኛው ሳሙኤል ግን ኧረ አሜን ማንም ያላሳደገው በልዩነት ወደ ማን መጣ? እግዚአብሔር ወደ ሳሙኤል መጣ። ትላንትና ይጠራው የነበረው ኤሊን ነበር። ዛሬ ግን ድምጽ ወደ ማን መጣ? ወደ ኤሊ ወደ ሳሙኤል መጣ። ሳሙኤል ሲለው ሳሙኤል ደግሞ ማንን ድምጽ ነው የሚያውቀው? ሁሌ ሲጠራው ኤሊን ነው። ስለዚህ እየሮጠ ቢሄድ እኔ አልጠራውም፣ ደግሞ ሲሄድ እኔ አልጠራውም። ኤሊ ባስተዋለ ጊዜ ባሪያህ ይሰማልና ተናገራለሁ። ተመልሶ መጥቶ ሲተኛ እግዚአብሔር ግን አጠገቡ ጋር ቆመና የልቡን ሐሳብ ሚስጥር ለሳሙኤል ነገረው። ከዳን እስከ ቤርሳቤ ድረስ ትንቢትን ቃልን ኧረ በእናትህ አሜን በሉ። ያድናል በልባክህ። ይህን ግልሙትና የሚገለበጥ መንፈስ፣ ይህን ዝሙት የሚመታ፣ ይህን ውሸት የሚገለበጥ፣ ሌብነትን ከቤተ ክርስቲያን ይሄ መንፈስ የሚገለበጥ፣ ዝሙትን የሚገለበጥ፣ ውሸትን የሚገለበጥ፣ ኃጢአትን የሚገለበጥ፣ ነውርን የሚገለበጥ፣ ክፉ ስራን የሚገለበጥ ያ መንፈስ በቤተ ክርስቲያን ይምጣ። ኧረ አሜን ይምጣ፣ አሜን ይምጣ፣ አሜን ይምጣ። ካህኑ ልጆቹ ቁጭ ብሎ ሲሰሩ ሳይገስጻቸው ሳይቆጣቸው፣ እግዚአብሔር ግን ሐናን እዛ ጋር ያሰቃያታል፣ ያስለቅሳታል። በሷስ የሚመጣው ልጅ በር ከፋች አለ። አንድ ነገር ልንገር፣ ይሄ ዘመን ብዙ ጊዜ እግዚአብሔር ይለኝ የኤሊ ዘመን ነው። ኃጢአት ሰርቶ ወደ ባለ ራእዩ ጋር ብትሄድ እሱም ሰሪ ስለሆነ እሱም አጥፊ ስለሆነ መልስ አይሰጥህም። በአንድ ጊዜ ራስን ታያለህ ተብለህ ታግደህ ከቤተ ክርስቲያን ትባረራል። እግዚአብሔር አይን አለው ለቤተ ክርስቲያን። እግዚአብሔር ይመልሳል። ደግሞም ጻድቅ ፈራጅ አምላክ ነው። ኢየሱስ ያድናል። ለምን እንደሆነ አላውቅም። ሐናን እዛ ጋር መጥቶ ሲያስለቅሳት ምክንያት አለው። ምክንያቱ ምንድነው ሲል ቤቱ ይፈለጋል። ኢየሱስ ያድናል። በህይወት ዘመናችን ላይ እግዚአብሔርን ፈርቶ ማለፍ በህይወታችን ይሆንልን።
ኧረ ኢየሱስ ያድናል። አሜን ይሆንልን። በህይወታችን ፈርቶ ማለፍ ይሆንልን። ለምን ለዚህ ነበር ሳሙኤል የሚያውቀው አንድ ድምጽ ነው። ከኤሊ ድምጽ ውጪ ሌላ የሚያውቀው የለም። የአባትም የእናትም ድምጽ አጠገቡ ጋር የለም። ድምጽ የሚያውቀው የኤሊን ብቻ ነው። ስለዚህ ድምጹን በሰማ ጊዜ እየበረረ ሮጦ የሄደው የኤሊን ድምጽ ስለሚያውቅ ነው። የልዩነት ድምጽ፣ በልዩነት መጠራት። ትናንት ኤሊ በተጠራበት አንደበት ዛሬ ድምጽ ተወስዶ ወደ ሳሙኤል ገብቶ በልዩነት ሳሙኤል መጠራት። ይሄ ክብር ከቤተ ክርስቲያን አይወሰድብን። ኧረ ኢየሱስ ያድናል። እግዚአብሔርን በህይወታችን መፍራት ይሆንልን፣ ማክበር ይሆንልን። እኔ በእውነት ነው የምራችሁ። አንዳንድ ሰዎች ሳገኛቸው ወይም ደግሞ ሰማ ዛሬውኑ መልእክት መጥቶ ዛሬውኑ ፎቅ ይሰራሉ፣ ዛሬውኑ አውሮፕላን ይገዛሉ፣ ከዛም በኋላ ደግሞ ዓለምን ይዞራሉ፣ ከዛ ይሄዳሉ። እንደሱ አይነት እዛ ሰፈር ነው ያለው። እዛ ሰፈር በቃ ኢየሱስ ያድናል። የኔና የናንተ አምላክ ጻድቅ ፈራጅ አምላክ ነው። ጨዋ አምላክ ነው። እግዚአብሔር ቤት የምንመጣው በጉቦ አይደለም። እግዚአብሔር ቤት የምንመጣው እንጀራና ወጥ ልንበላ ወይም መኪና ቆርቆሮ ልንገዛ አይደለም። እግዚአብሔር ቤት የምንመጣው ክርስቶስን ልናመልከው ነው። ከጎን ያለውን ጌታን ለማምለክ ነው የምትመጣው በለው። ያኛው በለው ለትርፍ ነው በለው። የትርፍ ነው በለው። አንዳንድ ነገሮች ለትርፍ ነው። እውነቴን ነው ብለህ እግረ መንገዶች ናቸው። እግዚአብሔር ሳንበላ ሳንጠጣ አንኖርም። ትንቢቶች ይመጣሉ፣ እንደሚሳካልን ይነገራል። ግን የእግረ መንገድ ነው። ዋናው ግን ዋናችን ግን ምንድነው ሲባል ክርስቶስ ነው። ይሄ ክርስቶስ በቤተ ክርስቲያን ጠረኑ ይሽተት። አሜን ይሽተት። ሽታው ይምጣ፣ ጠረኑ ይቀር። ጌታን ማምለክ ይሆንልን። እስከ ዛሬ ድረስ ያለፍንበት ተሳሳትንበት እንኳን የእግዚአብሔር ምሕረት ይደረግልን። በእውነት ይሁንልን። ከዚህ በኋላ ጌታን አይቶ ማለፍ በዘመናችን ይሁንልን። በእውነት ነግራቸዋል። ሰሞኑ ላይ እግዚአብሔር እንደዚህ ለምነው ነበረ። በብዙ መንገድ እግዚአብሔር በምህረት እግዚአብሔር የምትጎበኘን ሰዓት ይሁንልን። ማንም ጻድቅ እዚህ ጋር ስለሌለ እኔም ጻድቅ አይደለሁም እናንተም አይደላችሁም። ጻድቅ ተብሎ የተጠራው ግን ክርስቶስ ኢየሱስ ብቻ ነው። ምንም ነቀፌታ ያልተገኘበት፣ ምንም መጥፎ ነገር ያልተገኘበት ኢየሱስ ብቻ ነው። ዛሬ በህይወታችን አልፎ ሊሰራ ወደሚገባ ሐሳብ እግዚአብሔር ይጨምረን። ኧረ አሜን ይጨምረን፣ ይጨምረን፣ በእውነት ይጨምረን። ለዚህ ነበር አብርሃም በብዙ መስተንግዶ ውስጥ ተቀምጦ ሳለ የሚገርመው ነገር ግን ዋናውን ነው ይዘውለት የመጡት፣ የተስፋውን ቃል ሊፈጽሙለት 25 ዓመት በቃ ሲጠብቅ ሽምግልና ውስጥ የገባበትን ያስጎበጠውን ያሳዘነውን የተነገረለትን የተስፋ ቃል እንዳይጨብጥ ያስቀረቀረው ያስጎነበሰውን ነገር ነው ይዘውለት የመጡት። እሱ ስለ እንጀራ ሲያወራ፣ ስለ ጠቦት ሲያወራ፣ ስለ እግር ውሃ ሲያወራ፣ እነሱ ግን ይዘውለት የመጡት ቁም ነገር ግን ምንድነው? አንገት ያስደፋውን ነገር፣ ቀና የሚያደርግ ነገር ይዘውለት መጡ። ዛሬ አንድ ነገር ልበላችሁ፣ ልባርካችሁ፣ በእውነት ልባርካችሁ። እስከ ዛሬ ድረስ ያስቀረቀረ ያስጎነበሰን ነገር ከዚህ ቀን ጀምሮ ላይ ቀጠል ፊታችንን ከእግዚአብሔር ጋር የምንገናኝበት ዘመን እንዲሆንልን፣ እግዚአብሔር ማየት እንዲሆንልን በዚህ መንፈስ እግዚአብሔር ይባርከን። አሜን ይባርከን፣ በእውነት ይባርከን። እግር ውሃ ሲያወራ ሰዎቹ ያዩታል። ቁራሽ እንጀራ ሲላቸው ሰዎቹ መላእክቶቹ ያዩታል። ከዛስ መቼ ላይ ነው የምንነገረው ያሉት ይመስላል። ነገር ግን እነሱ ሲበሉት ሲጠጡ አጠገባቸው ጋር ቆሞ እያያቸው እያለ ሳራ የት ናት አሉት። ከድንኳኑ ጀርባ ናት ያለችው። የዛሬ ዓመት በዚህ ሰዓት በዚህ ጊዜ እንመጣለን። ተመልሰን ስንመጣ ግን የትንቢት ቃል ምን ይላል? ይፈጸማል። በህይወታችን ያልተፈጸመ ማንነት የሚፈጸምበት ዘመን ይሆንልን። የቤተ ክርስቲያን ተስፋ ቃል የሚፈጸምበት ዘመን ይሆንልን። ዘመናችን ከእግዚአብሔር ጋር መገናኘት ይሆንልን። በእውነት ሁሉ ነገር በምድራዊ ነገር ተሰርቶ አልቆ መሄድ አይሆንብን። ባዶቻችንን መሄድ አይሆንብን። ሁሉም ነገር እዚህ ምድር ያበቃል። ነገር ግን ይዘን የምንሄደው ነገር ውዳችን ግን ምንድነው ተብሎ ሲባል ኢየሱስ ነው። ኧረ አሜን ያድናል። ዛሬ በእውነት በእግዚአብሔር መንፈስ ባርካችኋል። ከውዴ ጋር ያገናኛችሁ፣ ከውዱ ጋር ያገናኛል፣ እኔንም እናንተንም ያገናኛል። ይሄ ውድ የሆነው ከውዳችን ጋር መገናኘትና መሄድ ይሁንልን። ወገኖች ያን ነገር ልንገራችሁ፣ እግዚአብሔር ከተናገረው ከተስፋ ቃላችን አንድ እንኳን የሚጎድልብን ነገር የለም።
እንደውም ከፈለጋችሁ ያስማረክነው መልካም ነገራችንን እኛ ነን። ብዙ መልካም ነገራችንን ለዓለም አስማርከናል። ብዙ ነገራችን ተበልቷል። ብዙ ነገራችን ተወስዷል። ብዙ ነገራችን ተሸርሽሯል። ብዙ ነገራችን ተይዞብናል። ድሮ ቅዱሳኖች ተሰብስበው በእግዚአብሔር እግር ስር ሲወድቁ በስመ አብ ተመልሰው ሲመጡ ተፈጽሞ ነው የሚገኘው። አሁንም በእግዚአብሔር ፊት አንድ ላይ ሲወድቁ ተመልሰው ሲመጡ ተስፋ ቃል ተፈጽሞ ነው የሚገኘው። አሁን ግን ምናችን ተነካ? ምናችን ተወሰደ? ምናችን ነው የተበላሸው? የቱ ጋር ነው ነገራችን ተያዘብን ያለው? አሁን አይኖቻችን ይከፈት። የተስፋ ቃላችንን መጨበጥ የምንጀምርበት ዘመን ይሆንልን። እግዚአብሔር ተናግሮናል። አዎ ያደርሰናል። እግዚአብሔር እኮ የሚገርም ጉደኛ አምላክ ነው። ለአብርሃም እግዚአብሔር 25 ዓመት የተጠበቀውን የተስፋ ቃል ሰጥቷል። አብርሃምን ሊፈትነው እግዚአብሔር መጥቷል። ሰጥቶ እኮ ይፈትናል። ሰጥቶ ሊፈትን ይመጣል። ሰጠውና ይስሐቅን እየሳቀ ገና ሳቁን ሳይጨርስ አብርሃምን ይዘ በሞሬም ተራራ ላይ ሰዋልኝ ብሎ ደግሞ መጣ። እግዚአብሔር ጉደኛ አምላክ ነው። አብርሽ ደግሞ ገባው። እስከ ዛሬ ሄደበት መንገድ ስለገባ ለሚስቱ ለሳራ ቢነግራት ብላ ቀብ ስለምታረግበት ሳይነግራት ማልዶ ተነስቶ አህዮቹን ሎሌዎቹን ጭኖ ይዞ መጥቶ ወዴት ሄደ? ወደ ሞሬም ተራራ ቀጠለ። አሁን እግዚአብሔር ገብቶኛል። እስከ ዛሬ እስከ 5ኛው አልገባኝም ነበር። 5ኛው ሲፈጸም ከዛ በኋላ ያለው ነገር አብርሃም ምን ብሎኛል? ገብቶኛል። የሰጠኝ እንደማትወስድብኝ። ኧረ አሜን፣ ኧረ አሜን። የተሰጠኝን የተስፋ ቃል መልሰ እንደማትወስድብኝ ገብቶኛል። ሳራ ምናልባት ላይ ገባት ይችላል። እኔ ግን ስለገባኝ ለሳራ ብነግራት እንደሳቀችው ልጄን ነው ብላ ቀብ እንዳታረግበት በጧቱ። ኧረ አሜን። ልጁ መንገድ ላይ የሚፈትን ነገር ሲጠይቀው እሳቱም እንጨቱም ቢላውም ምናምኑም ይኸውና የታለ የሚሰዋው በቃ እሱን እግዚአብሔር ያዘጋጃል። ገብቶኛል። እዛ ጋር ዛሬ በእውነት ነው የምነግራችሁ የተስፋችንን ቃል የሚያስጨብጥ የእግዚአብሔር መንፈስ ይለቀቅልን። በህይወታችን እግዚአብሔር ተስፋችን ማደስ ይሁንልን። በህይወታችን የሚወሰድ ምርኮ አይኑረን። እግዚአብሔር የተናገረን ነገር በህይወታችን ሆኖ ይለፍልን። ህይወታችን፣ ጠረናችን፣ ሽታችን የሚቀየርበት ሰዓት ይሁንልን። ከዚህ በኋላ የኔ ጠረን ይቀየር፣ የኔ ሽታ ይቀየር፣ ሁሉ ነገር የሚቀየርበት ሰዓት ይሁን። ዓለም አልሽተት፣ ጌታን መሽተት ይሁንልን። በዘመናችን እኔን አይቶ ብዙዎች መዳን ይሁንላቸው፣ ብዙዎች መስማት ይሁንላቸው፣ ብዙዎች ማዳመጥ ይሁንላቸው። አረ ኢየሱስ ያድናል። ክብሩን እግዚአብሔር ይውሰድ። እስቲ አሜን ይውሰድ። ስለዚህ ዛሬ አንድ ነገር ልበላችሁ። 24ኛው ላይ እነዛ ሰዎች መጣው 25ኛው ላይ አብርሃምን አስገብተውት እንደሄዱት እግዚአብሔር በህይወታችሁ በዘመናችሁ ላይ እግዚአብሔር የተስፋ ቃላችሁን ዛሬ አንድ ብሎ ጀምሮት የሚያስገባችሁ አመት ይሁንባችሁ። አሜን ይሁንባችሁ። ይሄ ይሁንባችሁ። እኔ እግዚአብሔርን ሰሞኑን ላይ ጨርስኩት። ብዙ የሰማሁት የተስፋ ቃል አለ እንዳልጨርሰው ከእግዚአብሔር ጋር ያደረገኝ የማንም ጥፋት አይደለም፣ የራሴ ጋር ነው። እኔና ጌታ መጨረስ ያለብን እኔና ጌታ ያልጨረስነው ነገር አለ። አሁን ግን አንድ ነገር ገብቶኛል። ሰው ከሰው ጋር ጨርሶ መጥቶ ብዙ ነገሩ ይበላሻል። አሁን ግን የገባኝ ምንድነው ሲባል ሰው ከሰው ጋር ሳይሆን የሚጨርሰው ከእግዚአብሔር ጋር ነው። ተነሰና መስገነው። ኢየሱስ ያድናል። ስለዚህ ቀኝ እጆቻችንን ዘርግተን ዛሬ ከሰው ጋር አለ የምጨርሰው፣ ከእግዚአብሔር ጋር ግን ነገሬን እጨርሰዋለሁ በሉት። በእናታችሁ ነገሬን በሉት ከእግዚአብሔር ጋር እጨርሰዋለሁ። ብዙ ከሰው ጋር ልትጨርሰው ስትመጣ ነገርህን አብሮ ያለው ሰው ይሄ ነው እንደዚህ ነው ብሎ አስተያየት ሊሰጥ ይችላል። ብዙ ነገር ትያዛለህ። አሁን ግን አይደለም። ሰው ከእግዚአብሔር ጋር ጨርሶ ይምጣ። ነገሩን ከእግዚአብሔር ጋር ከጨረሰ ሁሉም እዛው መስቀሉ ላይ ያልቃል። በህይወታችን እግዚአብሔር አስጀምሮ መንገድ ላይ አቋርጦ አይወጣም። ምዕራፍ 12 ላይ አብርሃምን ሲጠራ ከአባትህ ከዘመዶች እኔ ወደ ማሳያለሁ። 15 ላይ መጥቶ ደግሞ አብርሃም ወይ አትፍራ አለው። እንደፈራ ባየ ጊዜ ቀጠለና እዚህ ጋር መጣና የተስፋውን ቃል እንዲፈጽም አደረገለት። በ18 ላይ ሲገባ ላከበትና እግዚአብሔር ይናገር ወይም ይፈጽም ዘንድ ሰው አይደለም። እግዚአብሔር ተናግሮ መፈጸም የሚያውቅ አምላክ ነው። ስለዚህ የዛሬ ዓመት አለ። በዛሬ ዓመቱ ላይ ደግሞ ሲመጣ እግዚአብሔር ደግሞ አብርሃምን ሊፈትነው መጣ።
በዚህ ሁሉ ግን አብርሃም በመንገዶቹ ላይ የሚገጥመው ነገር ሁሉም አዳዲስ ናቸው። ዛሬ ግን አንድ ነገር ልበላችሁ፣ በህይወት ዘመናችን ላይ እግዚአብሔር ጀምሮ እግዚአብሔር ይጨርስ፣ እግዚአብሔር ተናግሮ እግዚአብሔር ይጨርስ። ዘመናችን ላይ እግዚአብሔር ይቆም፣ ታሪካችን ይለወጥ። ዛሬ ቀንበር ይፍረስ። በህይወት ዘመን ላይ እሱ ትልቅ ነው። ለዚህ ነበር እነዛ ሰዎች ሲድራቅና ሚሳቅ አብደናጎ አንተ ላቆምከው ምስል እኛ አንሰግድም አሉ። ብዙ ሊያሰግድ ባለበት ዘመን ላይ ብዙ ነገሮቻችንን ሊያፍረከርክ በመጣበት ዘመን ላይ እኛ ግን የማን ወገን ሆነን መቆም አለብን? የእግዚአብሔር ወገን ሆነን መቆም አለብን። ሰይጣን ችሎታው እስከ ስንት ነው? እስከ 7 ነው። ከ7 በላይ የለውም። የ7 ቶን እሳት ይንደድ ብሎ ሲድራቅና ሚሳቅ ምንም ከነበሩበት ቦታ ላይ ፍንክች አላሉ። የሚሰግዱለት አምላክ እንደሚያድናቸው ያውቃል። ግን የተናገሩት ሊያድነን ይችላል፣ ላያድነን ይችላል። ግን እኛ ግን አንተ ላቆምከው ምስል አንሰግድም። በዚህ መንፈስ ባርኳቸው። ኢየሱስ ያድናል። አባትና መሰግናለን። ክብሩን ሁሉ ጠቅለህ ውሰድ፣ ከፍ በል። ክብሩ ላንተ በኢየሱስ ስም አሜን።